ዛሬ ሁላችንም ስለሚያስጨንቀን ዳርክ ሰርክልስ ወይም በአይን ዙሪያ ስለሚፈጠር ጥቁረት፣ እብጠትና ሽብሸባ እናወራለን። ወደ መፍትሄ ውስጥ ከመግባታችን በፊት ግን የእነዚህ መፍትሄዎች ምክንያት ምን እንደሆነ እንወቅ። አንደኛ እንቅልፍ ማጣት፣ ሁለተኛ ውሃ ማጣት ወይም ዲሃይድሬሽን፣ ቆዳችን ሲደርቅ አይናችን ስር ያለው ቀጭን ቆዳ ይሰምጣል። ሶስተኛ ዘረመል ወይም ጄኔቲክስ፣ አንዳንዴ ከቤተሰብ የምንወርሰው ሊሆን ይችላል። አራተኛ ስልክና ላፕቶፕ ለአይን ድካም ትልቅ አስተዋጽኦ ያደርጋሉ። ዛሬ በቤት ውስጥ የሚሰሩ በሳይንሳዊ መንገድ የተረጋገጡ 3 መፍትሄዎችን አሳያችኋለሁ። አንደኛ የቀዝቃዛ ማንኪያ ዘዴ ወይም ኮልድ ስፑን ኮምፕሬሽን። ይህ ለጠዋት እብጠት ወይም ፐፊ አይስ ፍቱን ነው። አጠቃቀሙ 2 ማንኪያዎች ፍሪጅ ውስጥ ለ10 ደቂቃ ያቆዩ። ከዛም የቀዘቀዘውን ማንኪያ አይናችሁ ላይ ለጥቂት ደቂቃዎች አድርጉት። ይህ የደም ዝውውሮችን ከማጥበብ እብጠቱን ወዲያውኑ ይታገሳል። ሁለተኛ የሻይ ከረጢት ወይም ግሪን ቲ ባግስ። ሻይ ውስጥ ያለውን ካፌንና አንቲኦክሲዳንት ጥቁረቱን ለመቀነስ ይረዳል። አጠቃቀሙ ያገለገሉ 2 የሻይ ከረጢቶችን ፍሪጅ ውስጥ አቀዝቅዛችሁ አይናችሁ ላይ ለ15 ደቂቃ አድርጉት። ሶስተኛ የአይን ማሸት ዘዴ ወይም አይ ማሳጅ ዊዝ ኦይል። ጥቂት የአልመንድ ዘይት ወይም ቪታሚን ኢ ዘይት በመጠቀም በቀለበት ጣታችሁ በጣም በለሰለሰ ሁኔታ ማሸት። ይህ ደም ዝውውርን ያሻሽላል፣ ሽብሸባውንም ይከላከላል። እነዚህ 3 ነገሮች ካደረጋችሁ ምንም አይነት ማስክ ለውጥ አያመጣም። በቂ እንቅልፍ፣ ትራስን ከፍ ማድረግ እንዲሁም ውሃ መጠጣትም እንዳትረሱ። ውድ የቻናሌ ቤተሰቦች፣ በአይን ዙሪያ ያለው ቆዳ በጣም ስስ ስለሆነ ጥንቃቄ ያስፈልጋል። እነዚህ ዘዴዎች ለተወሰኑ ሳምንት ሞክሯቸው። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለሚቀጥለው ቪዲዮ ምን እንድሰራላችሁ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። እናመሰግናለን።